ዛሬ ባለቤቴን ከስፖርት መልስ እንደዚህ ፏ አድርጌ ተቀብዬዋለሁኝ እና በጣም ነው ደስ የሚለው። ብዙ ጊዜ እንግዲህ ባለቤታችን ስፖርት የሚሰራ ከሆነ እኛ በተመጣጠነ ምግቦች ኃይል ሰጭ በሚሆነው አቮካዶ፣ ማንጎ በተለያየ መንገድ ጁስ ሰርቼለታለሁኝ። ከዛ ላይ ደግሞ ብርቱካንም አለ። ስለዚህ ማማ በመሀል እያስቸገረችኝ ነው ካልያዝኩ እያለች እና ከስፖርት መልስ ታዴ የሚበላውን ምግብ ወይ ዛሬ ባለቤቴ እያልኩ ነዋ። ምን እንደሆነ ደቅማቴ ላይ ገብቶልኝ ነው። ያው ታዴ ብዬ ነው የምነግራችሁ። ከዚህ በፊት ታውቃላችሁ። እና ዛሬ ምን ነግቶኝ እንደሆነ አላውቅም። እና እሺ ታዴ ልበል መሰላ። ታዴ ይሻላል ወይስ ባለቤቴ እንድል የምትፈልጉት? ብቻ ታዴ ይሻላል። እና እንግዲህ ሲመጣ የሚበላውን ምግብ እናዘጋጅለትኝ። አቮካዶውን ፓፓየውን በየአይነቱ አድርገን ማለት ነው። እና ስፕሪስ ነው ዛሬ የሚሆነው። ለየት ያለ ቀን ነው ማድረግለትኝ። ስለዚህ አብረን ዝግጅቱን እኔ ቪዲዮውን እስከ መጨረሻው እዩት። ውድ ቤተሰቦች ላይክ ማድረጋችሁን ደግሞ እንዳትረሱ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። ሁሉንም አትክልቶች ነበር ያቀረብኩለትኝ። ይሄ የአትክልት ፍራፍሬ በጣም ደስ ስለሚለው መጀመሪያ ፍራፍሬ መብላት አለበት ብዬ ስላሰብኩ ነው። ስፖርት የሚሰራ ሰው ደግሞ ታውቃላችሁ የሚያወጡት ኃይል አለ እና እሱን ኃይል ደግሞ መተካት አለበትኝ። ስለዚህ ፓፓያ ነበረኝ፣ አቮካዶ አለ፣ ማንጎ አለ። እነሱን መፍጨት አለብኝ። እንግዲህ ሳይመጣ ሁሉን ነገር ጨራርሼ መጠበቅ አለብኝ ብዬ እሱን እየጨራረስኩ ነው። እና ስፖርት እኔ ሰንፍ ያለሁኝ እንግዲህ እኔ ብሰንፍ እንኳን ባለቤቴ ማበረታታት አለብኝ ማለት ስፖርት ሰርቶ ሲመጣ ለእንክብካቤ ደግሞ ሁሉን ነገር ማዘጋጀት አለብኝ። ስፖርት በጣም ትዕግስትን ይጠይቃል አይደል? በጣም እኔ አሁን ስፖርት መስራት ስላልቻልኩ ነው እኔ አቋርጬዋለሁኝ። ምክንያቱም በቃ በጣም ትዕግስት ይጠይቃል እና እኔ ደግሞ ሰነፍ ነኝ እና እንዳውም እኔ ምን እላለሁ መሰላችሁ ስፖርት ከምሰራ ብሰግድ ነው የሚሻለኝና ብጾም ብሰግድ በሱ ቢያንስ ለነፍሴም ለስጋዬም አዳብራለሁኝ እና እንደዛ ነው የሚቀድመኝ እኔ። እናንተስ እንዴት ነው? ስፖርት መስራት ትወዳላችሁ? እኔ ጀምሬ ነበር፣ አይታችኋል ቪዲዮ ላይ የሆነ ጊዜ አስጀምሮ ነበር። ከዛ መሀል ላይ በቃ ተውኩትኝ። ሩጫ እንግዲህ ስራዬ በትክክል ሩጫ ነው ማለት ስፖርት በሉት ስራዬ። ከቤት ወደ ስራ ቦታ፣ ከዛ እንደገና መጥቼ ቤት ውስጥ የምሰራቸው፣ እዛ ደግሞ የምንሰራቸው እንቅስቃሴ እያደረግኩ ስለሆነ የምሰራቸው ስራው ራሱ ስፖርት ነው እና ለዛ ነው። እንደዛ ከሚሆን ደግሞ እኔ ብጾም ብጸልይ ነው የሚሻለኝ እንጂ እኔ የስፖርት ነገር አልሆነልኝም። በምን እንደሚሻለኝ አላውቅም። ታዴ እንዳውም በብር ብሎ ሁሉ ሞክሮኛል። ስፖርት በሰራው ጊዜ ብር ሊሰጠኝ ማለት ነው። እና የሆነ ጊዜ ለብሩ ብዬ ተማሙቼ ሰርቻ አይታችሁኛል። እንግዲህ ዘፍ ዘፍ ስል በዚህ ሰውነቴ መጀመሪያ ፓፓያ ብቻውን ነበር የፈጫሁት። ከዛ እዚህ ጋር ደግሞ ምንድነው ማንጎና አቮካዶን ደግሞ አንድ ላይ ላናደርገው ነው። እንግዲህ ስፕሪስ ማለት አይደል እንዴ? እና ጁስ ደግሞ በጣም ነው የሚወደው እና እንግዲህ አዲስ አበባ ደግሞ እግዚአብሔር ይመስገን ለፍራፍሬ ለአትክልት በጣም ይሆናል። ቦታው አለ፣ በደንብ እንደፈለግን ነው የምናገኘው። ዋጋቸው በተመጣጣኝ ዋጋ ነው እና በጣም አሪፍ ነው። ለዚህ ስለሆነ ምቹ ነው እና እዚህ ጋር አቮካዶ ራሱ በጣም ቆንጆ ነው ያለው። ማንጎ ራሱ በጣም አሪፍ ነው እና ጁስ ቤት ውጭ ከመጠቀም ውስጥ ቤታችን ላይ እያዘጋጀ እንደዚህ ብንሰራ በጣም አሪፍ ነው። በተለይ ልጄን እኔ ከስንት አልፎ ነው አሁን አንዳንድ ጊዜ የምንጠጣው እንጂ ውጭ አሁን ማማን ቤት ውስጥ ነው እያዘጋጁ የምሰጣተኝ። ምክንያቱም የተሻለ ጥራት ያለው ቤት ውስጥ ስለሆነ ማለት ነው። እና ትንሽ ለጸጉሯ ነው አሁን መሞከር ያለብኝ። እኔ ባለፈው ተቀብቻ ይታችሁታል። አሁን ግን ለልጄ ነው አሁን የምፈልገው አቮካዶ ወይ ደግሞ ሙዙን መቀባት ፈልጋለሁ። ሙዝ ትንሽ ያለሰልሳል ጸጉር። በእርግጥ የማማ ጸጉር ደግሞ የለሰለሰ ስለሆነ መሪኖ ራሱ በጣም ቆንጆ ነው። እናንተ ራሱ ብላችሁኝ ነበር እና እሱን እንጠቀምላታለሁኝ። እንጠጣውም ደግሞ ፓፓያውን ፈጭታሽ አትለኝም እና ይሄ ከታትፈን ማለት ነው። እሱን ነው የምትፈልገው። ጁስ ብዙ ጊዜ አቮካዶ ነው የምሰጣትኝ። አቮካዶም ውሃ ሳላደርግበትኝ ኖርማል ዝም ብሎ እሱን ነው የምሰጣትኝ። አንዳንድ ጊዜ ደግሞ ውሃ የተጨመረበት አቮካዶ እሰጣታለሁ። የማንጎ የሚገርማችሁ ነገር ኖርማሊ ዝም ብሎ ሲበላ ትንሽ ሆምጠጥ ይላል እና ይሄን የአፕል አይነት ነው እና እሱን ስለሆነ አንድ ላይ ፈጭቼ ስኳር በደንብ ጨመር አረግበታለሁ። እና አረማ ይሄ የጤና ባለሙያ ሆነሽ እንዴት ነው ስኳር የምጣበጁ እንዳትሉኝ እሺ። በጣም በቃ ማለት ሆምጣጤ ማለት ትችላላችሁ። እኔ እስካሁን ድረስ ስገዛ አቮካዶን ፓፓዬም ሁሉ ነገር በጣም ቆንጆ ቆንጆ ነው የምገዛው እና እስቲል እንዳውም ሰው እንዴ እየቀብሽ ነው እንደምትገዢው እስኪሉኝ ድረስ ማለት ነው። በአሁኑ ግን
ማንጎ ሆምጣጤ በቃ ምን ልበላችሁ፣ ሆምጣጤ ራሱ እንደዚህ አይሆመጥጥም። እና በቃ ለመጀመሪያ ጊዜ ስነግረው እሱ ራሱ በቃ ብዙ ሰው ያባረረብን ደንበኞቻችንን በጣም ብዙ ሰው አባሮብናል እና አላወቅኩም። እና በጣም ደንበኛ ነኝ እና በጣም ሲገጥመኝ ማለት ነው አቮካዶ ራሱ ያልበሰለ ገዛለሁኝ። ቤት ነው ማበስለው ለማማም ስለምፈልግ ማለት ነው። በጣም የበሰለ እና እሱን ማብላት ለህፃናቶች በጣም ጥሩ አይደለም። ለምን ትንሽ በጣም መብሰል ላይ ሲደርሱ ባክቴሪያዎች ይራባሉ እና እሱ ደግሞ ለልጆች በጣም መጥፎ ነው እና ያስ እንዳይሆን ብዬ ቃሪያውን ገዛና ቤቴ ነው የማበስለው። በጣም በቃ በጣም አሪፍ ነው። አቮካዶ ደግሞ ብዙ ጥቅሞች አሉት፣ ፓፓያም እንደዚሁ ማለት ነው። እና እንግዲህ ጁስ ነገሮች ደግሞ ወሳኝ ናቸው። እስኪ እናንተ ደግሞ ለስፖርተኛ ይሆናል የምትሉትን ምግብ ደግሞ ማሂ ይሄ ይጨመርለት ይሄ ይቀነስለት የምትሉኝ ደግሞ ኮሜንት ላይ ያሳውቁኝ ቤተሰቦች። በጣም ወፍራም ነው ያደረኩትኝ። አንዳንዴ ቢቀጥን ምንም አያረግም፣ በጣም ውሃው ይበዛብናል እና ያ እንዳይሆን ትንሽ ወፈር አድርጌዋለሁ። እዚህ ጋር እንደገና ስኳር ሆምጣጤ እንደሆነ ስላወኩኝ ስኳር እንደዚህ ይጨምራለሁ አልኳቸው። ወይ አንዴ እንዳልጨምር በጣም እንዳይበዛብኝ ብዬ ፈርቼ እየመጠንኩ ነበርና እንግዲህ እሱን አድርጌ እንደምታዩት በጣም ብዙ ነው። ውሃዋን ትንሽ ነው ያደረኩት። እንዳውም አልፈጭልኝ ብሎ የግድ ማለት ነው በማንኪያ እንደዚህ እያማሰልኩኝ ነው እንዲፈጭልኝ ያደረግኩትኝ። ለውዱ ባለቤቴ እንግዲህ ሲመጣ ፈሽ ሸብረቅ ደመቅ አድርግ ይቀበለዋለሁ ማለት ነው። እና እንግዲህ ከውጭ ቆይተን ቤት ውስጥ ተዘጋጅቶልን ሲጠብቀን የሚሰማችሁ ስሜት አለ። ያው በቃ በጣም ደስ ይላል። እና ነገር ነው ብለን ከምንጥለው ሞር ከአቮካዶ አድርጌ ብፈጨው ስኳር ብጨምርበት በጣም ቆንጆ ይሆናል ብዬ ስላሰብኩ ነው። መጨረሻውን ታዩታላችሁ ቤተሰቦች። እንግዲህ ስፕሪሱን በዚህኛው በኩል ፓፓያውን እዚኛው አድርጌ ፈጭቼ ጨርሼ እንግዲህ ለበዓሌ ዝግጁ ማድረግ ነው ሀሳቤ። ስፖርት የሚሰራ ሰው ባላችሁን ግዴታ መንከባከብ አለብን። በተለይ በምግብ የሚያወጡት ኢነርጂ ስላለ ማለት እሱን ገዛ። እዚህ ጋር በጎን ደግሞ ብርቱካን ቆራርጬ ላቀርብለት ነው። አትክልት እንደኔ የሚወድ ሰው አለ? አትክልት በጣም ለጤና በጣም ቆንጆ ነው፣ ለሰውነታችን በጣም ቆንጆ ነው። እንደውም ስጋ በእርግጥ ፕሮቲን አለው፣ ግን ከስጋ በላይ እኔ አትክልቶችን በጣም ይሄ ፍራፍሬዎችን በጣም ነው የማስቀድመው እና አሪፍ ናቸው፣ ገንቢ ናቸው ለሰውነታችን፣ ለእኛ ለልጆቻችን ለእኛ ናት ማለት አያምርም? ቤተሰቦች እንደዚህ አድርጌ ነው እንግዲህ የምበለው። ሁሉ ነገር ጨራርሻለሁ። ማቀራረብ ነው የሚቀረኝ ማለት ነው። እና ከዚህ በፊት ራሱ የሆነ ኮሜንት አይቼ ነበር እና ኧረ ማሂ የሰራሽው በጣም ቆንጆ ነው፣ ግን አቀራረብሽ ብዙም አያምርም ብላችሁኛል። እና እስኪ አሁን አቀራረቤን ቆንጆ አድርጌ ለማቅረብ እና እዚህ ጋ የማማን ልብስ አስቀምጬ ብላችሁ ሳላጥበው ወደ ታዴ መንከባከብ ገብቼ ነው። እሺ እንዳትወዱ ማሂ ቤት ተዝረከረከ እንዳትሉኝሽ፣ ተረዱኝ። ከስራ መጥቼ ከዛ ማማን ተንከባከቤ ከዛ እንደገና ለባሌ ብዬ ነው እና ይችኛው በጎን አድርጌዋለሁ፣ አስገባዋለሁ። ማማዬ እዚህ ጋር እንግዲህ ካልነካው ካላፈራረስኩ እያለች ነው። እንግዲህ ታውቃላችሁ ቤት ህፃን ያለበት ቤት ፕሮቶኮል የሚባል ነገር አይታወቅም። ይሁን አሁን አዘገጃጅቼ ቁጭ አድርጌ የነበረውን ይኸው ማማ እያፈራረሰችብኝ ነው። አልቻልኳትም። እንግዲህ ህፃን ልጅ በእርግጥ ሲኖር ሀብት ነው። ለምን ቤት ሲዝረከረክ ራሱ በጣም እኮ ቆንጆ ነው እኮ ህፃን ልጅ ሲያዝረከረከው ይፈለጋል። ዛ ጥርጭ ሲሆን ደግሞ ደስ አይልም። እና ልጅ ሀብታም የሆነ ቤቱ ይዝረከረካል ይባላል እና ሀብት ነው ይላሉ። ምንም ነገር ሳይቆሽሽ ቢውል ልጆች ከሌሉበት ዋጋ የለውም። ስለዚህ ቤት ደግሞ ሙሉ ቀን ተስተካክሎ አይውልም። ልጆች ካሉበት ያው ይዝረከረካል። እና ማለት የፈለግኩት ገብቷቸዋል ብዬ አስባለሁኝ። ታዴ መምጫው ሰዓት እየደረሰ ነው። ስለዚህ ቆንጆ በሆነ አቀራረብ፣ ማራኪ በሆነ አቀራረብ ሲያዩ ደስ ብሎት እንዲገባ ለማድረግ ነው። እስኪ አያምርም? ፍራፍሬው በጠቅላላ ውይ በጣም ነው የሚያምረው። እና ስለዚህ አቀራረቤን ደግሞ ፏ አድርጌ ለመቀበል በጣም ዝግጅቴን ጨርሻለሁኝ። እንግዲህ ማሂ አካበድሽ እንዲህ ለዚህ ለብርቱካን ለስፕሪስ እና ለፓፓዬ እንደዚህ እንዳትሉኝ። ተው፣ ሰው የሚወደው ነገር ማስደሰት በጣም ነው ደስ የሚለው እና ሀሳቡ ነው። ሚስቴ ማሂ ለእኔ እንደዚህ ተጨንቃ አዘጋጅታልኝ ለእኔ ለማስደሰት ብሎ
ይሄንን ነገር ይረዳዋል። በጣም ደስ ይለዋል ብዬ ተስፋ አደርጋለሁ። እዚህ ጋር ማያማ አልያዝ አልጨበጥ አለችኝ። ይኸው ለማበላሸት እንግዲህ ፕሮቶኮል የሚባል ነገር የለም ብያቸዋለሁ ቅድም። በቃ ይኸው ብርቱካኑንም መያዝ የሚጠጣውን መደፋፋት ማለት ነው። ለጥፋት ነው እንደዚህ የምትሆነው። በነገራችን ልትበላም አይደለም። ልጆች ታውቃላችሁ እንዴት ጥፋት ማጥፋት በጣም ነው የሚፈልጉትኝና ይሄንን ለዛ ነው በቃ ካልወረድኩ ብላኝ የወረደችው። ስለዚህ ታዴ በስተመጨረሻ መጣ። ስለዚህ አቀራረብኩለት። መጀመሪያ ጁሱን ቀዳሁኝ። እንዴ ነገሩ ብርቱካን ያዝ እንዴ ብዬ አስቤ አይ መጀመሪያ ጁስ ይጠጣ ብዬ መልሼ ጁሱን ነበር የሰጠሁት። ፓፓያውን በኋላ ቀዳለታለሁኝ። ከጠጣ በኋላ ብርቱካኑን ይበላል ብዬ ቀምቼዋለሁ። ይሄ ማማን ያያችኋት ነው ብርቱካኑን ሳትይዝ እየበላሽ ማለት ነው። እዚህ ጋ እኔ ልሰጣት ብል እምቢ አለችው። አሁን በነገራችን ላይ ሁሉን ነገር በእጇ ማድረግ ነው የምትፈልገው፣ ሁሉን ነገር ማለት ነው። እዚህ ጋ አሁን ቀንሼ ሰጥቻታለሁ፣ ግን በእጇ ነው እየበላሽ። ማንኪያ እዚህ ጋ ማንኪያ ሰጠኋት፣ ረስቸዋለሁኝ። በዚህ ትጠጣለች ብዬ ስላሰብኩኝ ትንሽ ቀጠን ያለም ስለሆነ በአፏ እንድጠጣ ብዬ ነው። ብርጭቆ በእርግጥ ማድረግ አልነበረብኝም። የራሷ የመጠጫ ኩባያ ያላት እሱን ሰጣታለሁ ለቀጣይ። ግን የወደቀውን እየበላች ነው ማለት ንጹህ ነው። በእርግጥ ዝም ያልኳት ለዛ ነው። ይሄ አጣጥቤ ያስቀመጥኩት ነው፣ ንጹህ ነው። እሱን ነው በጨው እየበላች ያለችው። እንግዲህ በእጃቸው ሲበሉ ምን ያክል ቆንጆ እንደሆነ ታውቃላችሁ። እና ማማም እንደዚህ ነች። በቃ በእጇ መብላት ነው አሁን የለመደችው። ብሉ አትብሉ ጭቅጭቅ አይኖርም። ከእናት ደግሞ እንግዲህ በራሳቸው ልጆቿ ሲበሉላት ደስ ይላታል። እና እንኪያ መስጠት ማቀራረብ ብቻ ነው የሚጠበቅብኝ። ያው ታዴ በጣም ደስ ብሎት ጠጥቶ ይሄን እንዴት ሞራል እንደሰጠኝ በጣም ደስ ብሎታል። የኔ ውዱ ባል እንግዲህ በርታልን ብለን እንግዲህ ከጎኑ መቆም ያስፈልጋል። የሰራችሁትን ነገር ደግሞ እንደዚህ ሲጠጣው ሲወደው እንዴት በጣም ይለያል። እና ሁሌም ደግሞ ከጎኑ ስትሆኑ ስታበረታቱት ሁላችንም ባሎቻችንን መደገፍና መንከባከብ አለብን ብያለሁ። ይህንን ይመስል ነበረ። በሌላ ቪዲዮ ዳግም እስክንገናኝ ድረስ ቸር ቆዩልኝ። ወዳቸዋለሁ። ባይ